ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ቅርጻቸውና ድምጻቸውን በቀላሉ እንዴት አድርጋችሁ መያዝ እንዳለባችሁ የማሳያችሁ ይሆናል። እነዚህን ፊደሎች ለማወቅ ከኛ ጋር እንዲሁም ደግሞ ሌላ ትምህርቶችንም ጭምር ለመማር የምትፈልጉ ልጆች ካላችሁ ስልካችን ታች ዳር ላይ ቪዲዮ ጠርዝ ላይ ያስቀምጠናል። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ በማንኛውም ሶሻል ሚዲያ ብትደውሉልን በማንኛውም ሰዓት እናንተ በምትፈልጉትን ትምህርት በምትፈልጉት ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ እናስጀምራችኋለን። ስለዚህ ስልካችን ሴቭ አድርጋችሁ ያዙ። አሁን ቀጥታ ወደ ትምህርቱ ይዣችሁ ልለፍ። እነዚህ ፊደሎች እንግዲህ እንደምታዩዋቸው የመጀመሪያዎቹ ባለ ሁለት እግር ፊደላት ይባላሉ። እስከዚህ ድረስ ማለት ነው። እነዚህ ምክንያቱም ባለ ሁለት እግር ፊደል የተባሉበት ምክንያት ሁለት መስመር ወደ ታች በቋሚ መስመር ወይም ደግሞ ሁለት እግር አላቸው። ሌሎቹ እዚህ ጋር ደግሞ ከባለ ሁለት እግር ፊደላት ጋር በቅርጽ አቀያየር ወይም ደግሞ ቅርጻቸውን ሲቀይሩ ተመሳሳይነት ስላላቸው እነዚህ ባለ ሶስት እግሮችንም ጭምር ከባለ ሁለት እግሮች ፊደሎች ጋር አቀራርቤ ይዤላችሁ መጥቻለሁ። እነዚህን በቀላሉ ቅርጻቸውና ድምጻቸውን በቀላሉ እንዴት አድርጋችሁ እንደምትይዙ አሳያችኋለሁ። ከዛ በተጨማሪ እነዚህ ደግሞ ባለ አንድ እግር ፊደላት አሉ። እነዚህ ባለ አንድ እግር ፊደላት ቅርጻቸው እንዴት አድርገው እንደሚቀይሩ እንደዚሁ በቀላሉ አሳያችኋለሁ። ስለዚህ እናንተ ይህን ቪዲዮ በመከታተል በቀላሉ ሙሉ የአማርኛ ፊደላትን ቅርጽና ድምፅ መለየት ትችላላችሁ። ቀጥሎ ደግሞ እግር አልቦ የሚባሉ ወይም ደግሞ እግር የሌላቸው ፊደላት የሚባሉ አሉ። እነዚህ ፊደሎቹም እዚህ ጋር አሉ። እነዚህም በተመሳሳይ ሁኔታ ቅርጻቸውን ከአንደኛ ወደ ሁለተኛ፣ ከሁለተኛ ወደ ሶስት፣ ከሶስት ወደ አራት፣ ከአራት ወደ አምስት፣ ከአምስት ወደ ስድስት፣ ከስድስት ወደ ሰባተኛ ቤተሰቦቻቸው ቅርጻቸውን ሲቀይሩ በቀላሉ እነዚህን የሚቀያየሩ ቅርጻቸውን በቀላሉ እንዴት አድርጋችሁ እንደምትይዙ አሳያችኋለሁ። እስከ መጨረሻው ተከታተሉ። ይህንን በመከታተላችሁ ሙሉ የአማርኛ ፊደላትን ቅርጽና ድምፅ ትለያላችሁ። ሙሉ የአማርኛ ፊደላትን ቅርጽና ድምፅ ከለያችሁ ደግሞ ማንኛውንም የአማርኛ ጽሑፍ ማንበብና መጻፍ ትችላላችሁ ማለት ነው። እንግዲህ ይህንን እየተከታተላችሁ ማንበብና መጻፍ የተቸገራችሁ የመማር ፍላጎቱ ኑሯችሁ ይህም ብቻም ሳይሆን አማርኛ ብቻ ሳይሆን ሌሎቹንም እንግሊዘኛና ሂሳብና ሌሎቹንም ትምህርቶች ከኛ ጋር መማር ትችላላችሁ። በተለያየ ምክንያት መማር ፍላጎቱ ኑሯችሁ ግን የመማር እድሉን ያላገኛችሁ ልጆች ወይም ደግሞ ማንኛውም ሰው ከኛ ጋር ደውሎ የሚፈልገውን ትምህርት መማር ይችላል። ስልካችን በድጋሚ ላስታውሳችሁ፣ ታች ቪዲዮ ጠርዝ ላይ ወይም ደግሞ ባዮ ላይ ስትገቡ ስልካችን ታገኛላችሁ። እሱን ስልክ ሴቭ አድርጋችሁ ይዛችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ደውሉልን። አሁን ቀጥታ ወደ ዕለቱ ትምህርት ይዣችሁ ልለፍ። አብራችሁ ከኔ ጋር የፊደላትን ድምፅ እየጠራችሁ ቅርጻቸውን ደግሞ እንዴት እንደምትይዟቸው ሳሳያችሁ በትኩረት እየተከታተላችሁ እስከ መጨረሻው አብረን እንዘልቃለን ማለት ነው። የመጀመሪያው ፊደል እንግዲህ ከባለ ሁለት እግር ፊደላት ለ አለ። ይሄ ለ ይባላል። ቀጥሎ ይሄ ሰ፣ ይሄ ደግሞ ሸ፣ ይሄ በ፣ ይሄ ቨ፣ ይሄ ደግሞ አ፣ ይሄ ከ፣ ይሄ ኸ፣ ይሄ ዘ፣ ይሄ ደግሞ ዠ፣ ይሄ ደ፣ ይሄ ጀ፣ ይሄ ደግሞ ጰ፣ ይሄ ጸ፣ ይሄ ሀ፣ ይሄ ደግሞ ጠ፣ ይሄ ጨ። ከዛ ቀጥሎ ባለ አንድ እግር ፊደላት አሉ። እነዚህን ከዛ ቀጥሎ ደግሞ እግር አልቦ የሚባሉ አሉ። እነዚህንም ጭምር የማሳያችሁ ይሆናል። አሁን በመጀመሪያ እነዚህ ባለ ሁለት እግር ፊደላት የሚባሉትን ላሳያችሁ። እንግዲህ የመጀመሪያዎቹ እነዚህ የመጀመሪያ ፊደላት ናቸው ወይም የመጀመሪያ ሆሄያት ናቸው። እነዚህን እየደጋገማችሁ ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ጋር ስትመጡ ከጎናቸው ላይ አግድም መስመር አለው። ድምጻቸው ደግሞ ኡ የሚል የድምፅ ቅላጼ አለ። ለምሳሌ ከለ ሁለተኛ ፊደሉ የሁለተኛ ሆሄው ሉ ይባላል። የሰ ደግሞ ሱ ይባላል። እንደምታዩዋቸው ሌሎቹንም ስታዩዋቸው ቅርጻቸውን ስታዩዋቸው ከጎናቸው ላይ አግድም መስመር አላቸው። እንግዲህ ስለዚህ ሁለተኛ የአማርኛ ፊደላት ሁለተኛ ሆሄዎች ወይም ደግሞ ሁለተኛ የፊደላት ቤተሰቦቻቸው ከጎናቸው ላይ አግድም መስመር አላቸው ማለት ነው። ስለዚህ ቅርጻቸውን በዛ መንገድ መለየት ትችላላችሁ። ድምጻቸው ደግሞ ኡ
ኡ እያለ የሚወጣ ቅላጼ ወይም ደግሞ ድምፅ አለ የሁሎችም ጋር ማለት ነው። እሱን አብረን እየጠራን ድምፃቸውን ደግሞ በትኩረት እየጠራችሁ ትለማመዳላችሁ ከኔ ጋር። አሁን እነዚህን ሆሄያት እንጥራ። ሉ፣ ሱ፣ ሹ፣ ቡ፣ ቡ፣ ኡ፣ ኩ፣ ሁ፣ ዙ፣ ዡ፣ ዱ፣ ጁ፣ ጡ፣ ጹ፣ ሁ፣ ጡ፣ ጩ። ቀጣዩ ሶስተኛ የፊደላት ቤተሰቦች ናቸው የሚሆኑ ማለት ነው። የእነዚህ ባለ ሁለት እግር ሆሄዎች ወይም ፊደሎች ሶስተኛ ቤተሰቦቻቸው በቀኝ በኩል ያለ እግራቸው ላይ ወደ ቀኝ ማንሻፈፍ ብቻ በቂ ነው። እነዚህን የመጀመሪያ ሆሄያትን ከያዛችሁ እነዚህ የመጀመሪያ ሆሄያቸው ላይ ወይም የመጀመሪያ ፊደሎቹ ጋር ላይ በቀኝ በኩል ያለ እግራቸውን ወደ ቀኝ ብታንሻፈፉት ሶስተኛ የእነዚህን ፊደላት ሶስተኛ ቤተሰቦቻቸውን በቀላሉ ትጽፋላችሁ። ስለዚህ ዩት በተመሳሳይ ሁኔታ ሙሉ እነዚህ ፊደላት በቀኝ በኩል ያለ እግራቸው ወደ ቀኝ በኩል የተንሻፈፈ ነው። ስለዚህ ቅርጻቸውን በዚህ መንገድ በቀላሉ መለየት ትችላላችሁ። ድምጻቸው ደግሞ ኢ ያለ የሚወጣ የሚጋሩት ቅላጼ አለ ወይም ደግሞ ድምፅ አለ። እሱን እየጠራን አብራችሁ እየጠራችሁ ትለማመዳላችሁ። አሁን ከኔ ጋር አብራችሁ እየጠራችሁ ተለማመዱ። ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ፣ ዚ፣ ዢ፣ ዲ፣ ጂ፣ ጲ፣ ጺ፣ ሂ፣ ጢ፣ ጪ። ስለዚህ ድምጻቸውን በዚህ መንገድ እየጠራችሁ ትለማመዳላችሁ። ቅርጻቸውን ደግሞ በነገርኳችሁ መንገድ በቀላሉ መረዳት ትችላላችሁ። አሁን አራተኛ ቤተሰቦቻቸው ጋር ስንሄድ ደግሞ አራተኛ ቤተሰቦቻቸው እንደምታዩት በግራ በኩል ያለ እግራቸውን እነዚህን የመጀመሪያ ሆሄያትን በደንብ ያዙና እነዚህን የመጀመሪያ ሆሄያት በግራ በኩል ያለ እግራቸውን አጠር እያደረጋችሁ ብታዩት ወይም ደግሞ በዚህ መንገድ ቢያጥር ማለት ነው አራተኛ ቤተሰቦቻቸውን ጻፋችሁ ማለት ነው። እዩዋቸው። እነዚህ የአራተኛ ቤተሰቦቻቸው ወይም ደግሞ የነዚህ የባለ ሁለት እግር ፊደሎች የአራተኛ ቤተሰቦቻቸው በቀኝ በኩል ያለ እግራቸው አጭር ይሆናል። በግራ በኩል ያለ እግራቸው አጭር ይሆናል። ስለዚህ በቀላሉ እነዚህ በግራ በኩል ያለ እግራቸው ካጠረ አራተኛ የባለ ሁለት እግር ሆሄ ቤተሰብ ነው ብላችሁ መለየት ትችላላችሁ። ድምጻቸው ጋር ስንሄድ ደግሞ አ እያለ ሁሉም ጋር እነዚህ ሁሉም ቤተሰቦቻቸው ጋር የሚጋሩት ድምፅ ነው። ይሄ ወይም ደግሞ የሚወጣ ቅላጼ ነው። እሱን አብራችሁ እየጠራችሁ ይሄ አ ሚል ድምፅ እስከ መጨረሻው እንዴት እንደሚወጣ ከኔ ጋር ትለማመዳላችሁ። ስለዚህ ከኔ ጋር አሁን አብራችሁ ጥሩ። ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣ ሀ፣ ዛ፣ ዣ፣ ዳ፣ ጃ፣ ጳ፣ ጻ፣ ሀ፣ ጣ፣ ጫ። ይኸው ሁሉም ጋር ስትመጡ በዚህ መንገድ በቀላሉ መጥራት ትችላላችሁ። አሁን አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አምስተኛ ቤተሰቦቻቸው እንግዲህ የመጀመሪያ ፊደላቸው ጋር ሄዳችሁ በቀኝ በኩል ካለው እግራቸው ላይ 0 ወይም ደግሞ ይህን የመሰለ ቀለበት ነገር ብትጨምሩበት የአምስተኛ የፊደላት ቤተሰብን ወይም ደግሞ የእነዚህ የባለ ሁለት እግር አምስተኛ ቤተሰቦቻቸውን በቀላሉ መጻፍ ትችላላችሁ። ወይም ደግሞ አምስተኛ ቤተሰቦቻቸው ለመሆኑ ማረጋገጫችሁ ሊሆን የሚችል በቀኝ በኩል በውጭ በኩል ካለው እግራቸው ላይ ይሄን የመሰለ ቀለበት ነገር ካለው እነዚህ ባለ ሁለት እግር ሆሄያት ካለ ምንም ጥርጥር አምስተኛ ቤተሰብ ናቸው ማለት ነው። ወይም ደግሞ የዚህ የሆነ ፊደል የሰ ፊደል ቤተሰብ ሆኖ በቀኝ በኩል ቀለበት ይኖረዋል። የለም ብትሄዱ እና የሌሎቹም ባለ ሁለት እግር ፊደላት ብትሄዱ
በቀኝ በኩል በውጭ በኩል ካለው እግሩ ላይ ቀለበት ይኖረዋል። ስለዚህ የባለ ሁለት እግር ፊደላት የአምስተኛ የፊደላት ቤተሰቡን ለመለየት በቀኝ በኩል ያለ እግሩን ብቻ ማየት፣ በቀኝ በኩል ያለው እግሩ በውጭ በኩል ቀለበት ካለው ባለ አምስተኛ ሆሄ ነው ብሎ መለየት ይቻላል ማለት ነው። ከዚህ በመቀጠል ስለ ድምጻቸው ደግሞ ብናይ ድምጻቸው ኤ የሚል ድምጽ አለው። እስከ መጨረሻ ድረስ እሱንን እየጠራችሁ ከኔ ጋር ማረጋገጥና መለማመድ ነው። ስለዚህ አሁን አብራችሁኝ ከኔ ጋር ጥሩ። ሌ፣ ሴ፣ ሼ፣ ቤ፣ ቬ፣ ኤ፣ ኬ፣ ሄ፣ ዜ፣ ዤ። ከዛ ቀጥሎ ደግሞ ዴ፣ ጄ፣ ጴ፣ ጼ፣ ሄ፣ ጤ፣ ጬ። ከዛ ቀጥሎ ልንሄድ የምንችለው ስድስተኛ ቤተሰቦቻቸው ጋር ነው። እነዚህ ስድስተኛ ቤተሰቦቻቸው በቅርጽ ተያያዥነት የላቸውም። በድምፅ ግን የሚል ድምፅ ከሁሎቹም ጋር አለ። ወይም ደግሞ ይሄ ድምፅ በቅላጼ መልክ አንዱን ፊደል ስትጠሩ ይሄ ድምፅ ይወጣል። እያንዳንዱ ፊደል ስትጠሩት የሚል በውስጥ ጎልቶ ያልወጣ ግን በውስጥ የሚጋሩት ድምፅ ነው፣ ወይም የድምፅ ቅላጼ ነው። ስለዚህ ይህንን ደግሞ ከኔ ጋር እየጠራችሁ መለማመድ እና በቀላሉ የፊደላትን ድምፅ መጥራት መቻል ማለት ነው። ስለዚህ አብራችሁኝ ጥሩ። ል፣ ስ፣ ሽ፣ ብ፣ ቭ፣ እ፣ ክ፣ ህ፣ ዝ፣ ዥ፣ ድ፣ ጅ፣ ጵ፣ ጽ፣ ህ፣ ጥ፣ ጭ። ስለዚህ ስድስተኛ ቤተሰቦችን በዚህ መንገድ እየጠራችሁ መለማመድ። ሰባተኛና የመጨረሻ ቤተሰቦቻቸው ደግሞ ከለ ቤተሰብ ውጭ የለ ቤተሰብ የሆነው ሎ የሚባለው ፊደል ቅርጹ በምታዩት መንገድ ከጎኑ ላይ የሆነ ነገር ነው ያንጠለጠለው፣ የሆነ የአትክልት ፍሬ የመሰለ ነገር ወይም ዜሮ ነገር የምታዩት ከጎኑ ላይ ነው የጨመረው። ሌሎቹ ግን በቀኝ በኩል ያለ እግራቸው ነው ያጠረው። እንግዲህ ብዙዎቻችሁ አራተኛና ሰባተኛ ቤተሰቦቻቸው የሚመሳሰሉባችሁ አሉ፣ ወይም ደግሞ ተመሳስለውባችሁ እንዴ ምንድን ነው ልዩነቱ ምናምን እያላችሁ የምትጠይቁ ልጆች አላችሁ። ስለዚህ የአራተኛ እና የሰባተኛ ቤተሰቦቻቸው ልዩነት የሚያጥረው እግራቸው ነው። አራተኛ ቤተሰቦቻቸው በግራ በኩል ያለ እግራቸው ያጥራል። እዩት፣ በዚህ በኩል ማለት ነው፣ በግራ በኩል። ሰባተኛ ቤተሰቦቻቸው ደግሞ የፊት እግራቸው ወይም ደግሞ በቀኝ በኩል። እነዚህ ይሄው የኋላ እግራቸው ብላችሁ ብትይዙት ወይም ደግሞ በግራ በኩል ያለ እግራቸው፣ እነዚህ ደግሞ የፊት እግራቸው ወይም ደግሞ በቀኝ በኩል ያለ እግራቸው። እንግዲህ ከግራ ወደ ቀኝ ነው የአማርኛ ፊደል የሚጻፈው። ስለዚህ በግራ በኩል ጽሑፍ በምትጀምሩበት በኩል ያለ እግሩ ካጠረ አራተኛ ሆሄ ነው ማለት ነው። ጽሑፍ ከጀመራችሁበት በኩል ሳይሆን እየጻፋችሁ በምትሄዱበት በኩል ያለው ወይም ደግሞ በቀኝ በኩል ያለው እግሩ ካጠረ ደግሞ ሰባተኛ ነው። ስለዚህ የትኛው እግሩ ነው ያጠረ ብላችሁ ማየት ይጠበቅባችኋል እንጂ የአራተኛና የሰባተኛ ቤተሰቦቻቸው ሁሎቹም እግር በማሳጠር ስለሆነ ቅርጻቸው የሚቀይሩት ብዙዎቻችሁ ይመሳሰሉባችኋል። ይህንን ትኩረት አድርጋችሁ መለየት አለባችሁ። አሁን ድምጻቸው ጋር ስንመጣ ደግሞ ድምጻቸው ኦ የሚል የድምፅ ቅላጼ ይጋራሉ። እሱን አብራችሁ እየጠራችሁ ከኔ ጋር ተለማመዱ። ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ፣ ኮ፣ ሆ፣ ዞ፣ ዦ፣ ዶ፣ ጆ፣ ጶ፣ ጾ፣ ሆ፣ ጦ፣ ጮ። ቀጣዩ ባለአንድ እግር ፊደላት ጋር እንሄዳለን ማለት ነው። እነዚህ ባለአንድ እግር ፊደላት ባለአንድ እግር የተባሉበት ምክንያት የነገርኳችሁ መሰለኝ። ምናልባት በድጋሚ ለማስታወስ ያክል እንዲሆናችሁ
ባለ አንድ እግር የተባሉበት ምክንያት አንድ መስመር ወደታች ቋሚ መስመር አንድ መስመር ብቻ ነው ያላቸው። እነዚህ ጋር ስትሄዱ ለምሳሌ እነዚህ ባለ ሶስት እግር የተባሉበት ሶስት መስመር ወደታች የቆመ ስላላቸው ወይም ደግሞ ቋሚ መስመር ሶስት መስመር ስላላቸው ሶስት እግር ይባላሉ። እነዚህ ደግሞ ሁለት መስመር ነው ያላቸው እንደምታዩቸው ወይም ደግሞ ሁለት እግር ወይም ደግሞ ባለ ሁለት እግር ፊደላት በመባል ይታወቃሉ። እነዚህ ደግሞ አንዳንድ መስመር ብቻ ስላላቸው ባለ አንድ እግር ይባላሉ ማለት ነው። እነዚህም ፊደላት ደግሞ እንደዚሁ በምን መንገድ መለየት እንዳለባችሁ ላሳያችሁ። እናንተ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ቀ ተ ቸ የ ገ ሀ ነ ኘ እነዚህ የመጀመሪያ ሆሄያዎቻቸው ናቸው ማለት ነው፣ ወይም ደግሞ የመጀመሪያ ፊደላት ናቸው። ሁለተኛ ቤተሰቦቻቸው ጋር ስንመጣ እንደተለመደው ሙሉ የአማርኛ ፊደል ሁለተኛ ቤተሰቡ ላይ ከጎነ ጎኑ ላይ አግድም መስመር ይኖረዋል። እንግዲህ በቅርጽ የሚለያየው ወይ እግር አልቦ ነው፣ ወይ ባለ ሁለት እግር ነው፣ ወይ ባለ ሶስት እግር ነው፣ ወይ ባለ አንድ እግር ነው። ሁሉም ምንም አይነት ቅርጽ ቢኖረው ሁሉም ፊደል ሁለተኛ ሆሄው ላይ ከጎኑ ላይ አግድም መስመር ይጨምራል። ምክንያቱም እዚህ ጋር ባለ ሶስት እግሮቹን ማሳየኋችሁ፣ ባለ ሁለት እግር ፊደሎቹን ማሳየኋችሁ። ሁሎችም ሁለተኛ ቤተሰቦቻቸው ጋር ከጎናቸው ላይ አግድም መስመር አለው። ከዚህ ጋር ባለ አንድ እግር ጋርም ስንመጣ ይሄው የቅርጽ አቀያየር ባህሪ አብሮ በዘላቂነት መጥቷል። ስለዚህ ይህንን በቀላሉ ለመለየት ያስችላቸዋል። አሁን ድምፃቸውን ደግሞ ሁለተኛ ሆሄዎች ኡ የሚል ቅላጼ አለ ብያችኋለሁ። ከዚህ ጋርም ሱ አላቸው ወይም ደግሞ ይህ ባህሪ ያላቸው። ስለዚህ በቀላሉ በዚህ መንገድ ድምፃቸውን በቀላሉ መጥራት ትለማመዳላችሁ። አሁን ከኔ ጋር እየጠራችሁ ተለማመዱ። ቁ ቱ ቹ ዩ ጉ ሁ ኑ ኙ። ከኔ ጋር እየጠራችሁ ከሆነ በደንብ እየደጋገማችሁ ተለማመዱበት። አሁን ቀጥታ ወደ ሶስተኛ ቤተሰቦቻቸው ጋር ስንመጣ ሶስተኛ ቤተሰቦቻቸው ባለ ሁለት እግር ከሆኑ በቀኝ በኩል ያለ እግራቸው ወደ ቀኝ ይንሻፈፋል ብያችሁ ነበር። እነዚህ ባለ አንድ እግር ደግሞ ከአንድ እግራቸው ካለው እግራቸው ላይ ወደ ቀኝ ያንሻፍፋሉ እግራቸውን፣ ወይም ደግሞ ወደ ቀኝ ያጣምማሉ። ይኸው እዩዋቸው፣ ወደ ቀኝ ከይህ አንድ እግራቸው ወደ ቀኝ የተንሻፈፈ ወይም ጫማ የመሰለ ነገር ነው ያላቸው። ስለዚህ ባለ አንድ እግርም ይሁን ባለ ሁለት እግር እንግዲህ ልዩነቱ ያኛው ትርፍ እግር ስላለው አንደኛው እግሩ አይንሻፈፍም፣ በቀኝ በኩል ያለው እግሩ ብቻ ይንሻፈፋል። ይሄ ማለት ነው በቀኝ በኩል ያለ እግሩ ብቻ ይንሻፈፋል። እነዚህ ግን አንድ እግር ብቻ ነው ያላቸው። ይህን ያለውን አንድ እግራቸውን ወደ ቀኝ ያንሻፍፋሉ። በቀላሉ በዚህ መንገድ የሶስተኛ ሆሄያትን ቅርጽ መለየት ይቻላል። ድምጻቸው ደግሞ ኢ የሚል ድምጽ ይጋራሉ፣ ወይም ደግሞ ይሄ ቅላጼ ሁሎችም ጋር አለ። በዚያ መንገድ ለመረዳት ሞክሩ። አሁን አብረን እንጥራ። ቂ ፒ ቺ ይ ጊ ሂ ኒ ኝ። አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እዚህ ጋር ያለ ቅርጻቸው እንዴት ነው? እስኪ እዩት። አንዳንዴ እናንተም በደንብ እዩዋቸው። ስለዚህ በአራተኛ ቤተሰቦቻቸው ጋር እንደምታዩዋቸው ወደ ቀኝ የተጣመመ፣ ይሄ ሶስተኛ ቤተሰቦቻቸው ወደ ቀኝ፣ ሶስተኛ ቤተሰቦቻቸው ወደ ቀኝ፣ ይኸው ወደ ቀኝ የዞረ ነው ከግራቸው ላይ። እነዚህ ደግሞ ወደ ግራ ጽሑፍ ወደምትጀምሩበት፣ አማርኛ ስትጽፉ ከግራ ነው የምትጀምሩት። ከግራ ጀምራችሁ ወደ ቀኝ ነው የሚጻፈው። ስለዚህ ጽሑፍ በምትጀምሩበት በወረቀታችሁ ጠርዝ በኩል ወደዛ ነው የሚዘረው። ወደ ወረቀታችሁ ጽሑፍ ወደምትጀምሩበት ወደ ወረቀታችሁ ጠርዝ በኩል እግሩ እየዞረ ወደዚህ ይሄዳል ማለት ነው። ወይም በቀላሉ ወደ ግራ ብላችሁ ያዙት። ብቻ በእይታ ብቻ ለመረዳት ሞክሩ። ምናልባት ዳይሬክሽን ወይም ደግሞ አቅጣጫው ወዴት ነው የዞረው የሚለውን እንኳ አገላለጹ ባይመቻችሁ እንኳ እናንተ አይታችሁ ወደ አንድ በኩል እንደዞረ መረዳት በቀላሉ። ስለዚህ በዛ መንገድ ቅርጻቸውን በስርዓት መረዳት ትችላላችሁ። አሁን ድምጻቸው ጋር ስንሄድ ደግሞ አራተኛ ሆሄ ከሆነ ማንኛውም ፊደል አ የሚል የድምፅ ቅላጼ ያለው፣ እነዚህም አራተኛ ቤተሰቦች ስለሆኑ አ የሚል የድምፅ ቅላጼ ያላቸው። እሱን እየጠራችሁ መለማመድ ከኔ ጋር ቃ ታ ቻ ያ ጋ ሀ
ና ኛ። አምስተኛ ቤተሰቦቻቸው ጋር ይዣችሁ ልለፍ። አምስተኛ ቤተሰቦቻቸው ከእግራቸው ላይ ቀለበት ቀለበት 00 ባለ ሁለት እግር የሆኑ ከቀኝ እግራቸው ላይ፣ እነዚህ ባለ አንድ እግሮች ደግሞ ካላቸው ከአንድ እግራቸው ላይም ቢሆን በውጭ በኩል በቀኝ በኩል ይህን 00 ይጨምራሉ፣ ወይም ደግሞ የምታዩትን ቀለበት ቀለበት። ስለዚህ በቀላሉ አምስተኛ ሆሄ የሆነ ፊደል ማንኛውም ፊደል ከእግሩ ላይ በቀኝ በኩል በውጭ በኩል ቀለበት ወይም ደግሞ 0 ይኖረዋል። ስለዚህ በቀላሉ የአማርኛ ፊደልን ሙሉ የአማርኛ ፊደልን በዚህ መንገድ ግንዛቤ ውስጥ አስገብታችሁ በቀላሉ ለመያዝ መሞከር አለባችሁ። በተረፈ ደውሉልን። ስልካችን እዚህ ታች ጠርዝ ላይ ያስቀምጠናል፣ ወይም ባዮ ላይ መግቢያው ላይ ስገቡ ራሱ ያለው የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙበት ሶሻል ሚዲያ ሀይ ብትሉን፣ ቮይስ ብታስቀምጡልን ወይም ደግሞ ብትደውሉልን ወዲያውኑ ስልካችሁን አንስተን ወዲያውኑ የምትፈልጉትን ትምህርት እንድትጀምሩ እናደርጋለን ማለት ነው። አሁን አምስተኛ ፊደላትን ከኔ ጋር እየጠራችሁ ተለማመዱ። ቄ፣ ፔ፣ ቼ፣ ዬ፣ ጌ፣ ሄ፣ ኔ፣ ኜ። ቀጣይ ደግሞ ስድስተኛ ሆሄያት ናቸው፣ ወይም ደግሞ ስድስተኛ የፊደላት ቤተሰቦች ናቸው። እነዚህ ስድስተኛ የፊደላት ቤተሰብ በቅርጽ ተያያዥነት የላቸውም። በድምፅ ግን የሚል የስድስተኛ ቤተሰብ ማንኛውም የስድስተኛ ሆሄ የሚል ድምፅ ቅላጼ ያለው። ስለዚህ እሱነን እዚህ ጋም ታገኙታላችሁ ማለት ነው። ይህ ባህሪው ከዚህ ጋም ይሰራል፣ ወይም ደግሞ በዚህ መንገድ ነው የሚል ድምፅ ቅላጼ አለው። እሱን ከኔ ጋር እየጠራችሁ ተለማመዱ። ቅ፣ ት፣ ች፣ ይ፣ ግ፣ ህ፣ ን፣ ኝ። ስለዚህ በዚህ መንገድ እየደጋገማችሁ እየጠራችሁ ተለማመዱ። ሰባተኛ ቤተሰቦቻቸው ጋር ስትመጡ እነዚህ ባለ አንድ እግር ፊደላት የሚባሉት ካናት አናታቸው ላይ 00 አላቸው። የምታዩቸው የቀ ቤተሰብ፣ የተ ቤተሰብ፣ የቸ ቤተሰብ፣ እዚህ ጋር የና የገ ቤተሰቦች አናታቸው ላይ 0 የላቸውም። የዚችኛዋ ሀ ወይም የብዙሃኑ ሀ ቤተሰብ ሰባተኛ ቤተሰቧ ይቺ የነ ቤተሰብ ናት። ሰባተኛ ቤተሰቧ ይቺ የኘ ቤተሰብ ናት። እነዚህ የምታዩቸው ሀናት አናታቸው ላይ ይሄ በላይ በኩል 00 አላቸው ከራሳቸው ላይ ማለት ነው። እዩት። ስለዚህ በዛ መንገድ ለመረዳት ሞክሩ። እየደጋገማችሁ እየጠራችሁ ድምፃቸውን ለመያዝ ሞክሩ። አሁን ከኔ ጋር እየጠራችሁ ተለማመዱ። ቆ፣ ቶ፣ ቾ፣ ዮ፣ ጎ፣ ሆ፣ ኖ፣ ኞ። ቀጣዩ እግር አልቦ የሚባሉ ሆሄያት ናቸው። እነዚህ እግር አልቦ የሚባሉት ደግሞ እግር ወይም ደግሞ ምንም አይነት መስመር ወደታች የወረደ የላቸውም። እነዚህ ደግሞ ግማሽ ክብ የሆኑ ፊደላት ናቸው። የምታዩቸው ብራኬት ብራኬት የሆኑ እነዚህ ሁለት ሆሄዎች እነዚህ ቅርጽ የላቸውም። ሲጀመር 00 ነገሮች ናቸው። ይሄ ለምሳሌ 3 እግር ወደ ላይ የዞረ ነገር አለው። ይሄ ደግሞ 20 ተጋጥመው እንደዚህ ነው። ይሄኛው ሀሌታ ውሃ ብርጭቆ የመሰለ ቅርጽ አለው። ብቻ ወደ ታች የወረደ ምንም አይነት እግር ስለሌላቸው እግር አልቦ ይባላሉ። እነዚህ ደግሞ ቅርጻቸው እንዴት እንደሚቀይሩ ከኔ ጋር እየጠራችሁ ቅርጻቸውንም በትኩረት እያያችሁ ተለማመዱ። ሀ፣ መ፣ ሰ፣ ወ፣ ጸ፣ አ፣ ረ፣ ፈ። እነዚህ የመጀመሪያ ሆሄዎቻቸው ናቸው። ሁለተኛ ሆሄያቸው ጋር ስንመጣ እንግዲህ ሁሉም የአማርኛ ፊደላት ጎኑ ጎኑ ላይ አግድም አግድም መስመር ወይም ቅጽል ይኖረዋል ብያችኋለሁ። ሁለተኛ ቤተሰቡ የእነዚህም ጋር ይሄ ነገር አለ። እነዚህ ግማሽ ክብ የሆኑ ወይም ደግሞ እነዚህ ብራኬት ሆሄዎች ረና ፈ የሚባሉት የምታዩቸው ከሌሎቹ በተለየ መንገድ ነው ቅርጻቸው የሚቀይሩት። በታች በኩል ካለው ፓርታቸው ወይም ደግሞ በዚህ በኩል ወደታች የወረደ ቅጽል ነው የተጨመረባቸው። እነዚህን ትኩረት አድርጋችሁ ለመለየት መሞከር። አሁን ድምጻቸውን ደግሞ ስንጠራ ሁለተኛ ሆሄያት ኡኡ የሚል ድምፅ ቅላጼ ያላቸው ብያችኋለሁ። ስለዚህ እዚህ ጋም እሱ ድምፅ አላቸው ማለት ነው ከሁሉም ጋር። ስለዚህ እሱን እየጠራችሁ ተለማመዱ ከኔ ጋር። ሁ፣ ሙ፣ ሱ፣ ው፣ ጹ፣ ኡ፣ ሩ፣ ፉ።
ሶስተኛ ቤተሰቦቻቸው ጋር ስንመጡ እነዚህ መጀመሪያ እግር የላቸውም ነበረ። አሁን ሶስተኛ ቤተሰቦቻቸው ጋር ስንመጣ ግን እግር ወደ ታች የተሳበ እግር ኑሯቸው ከዛ ከዚህ እግራቸው ላይ ደግሞ ወደ ቀኝ የተንሻፈፈ ነገር ይጨመርበታል። እንግዲህ በምታዩት በቀኝ በኩል ተጨማሪ እግር ነገር ወይም ደግሞ ተጨማሪ መስመር ወደ ታች እየተሳበ በዚህ መንገድ ከሆኑ በኋላ ከዚህ ከተሳበው እግራቸው ላይ ወደ ቀኝ የተንሻፈፈ ነገር አለው። ስለዚህ ይህንን በትኩረት እዩትና በምን መንገድ ቅርጻቸው እንደቀየሩ በቀላሉ መረዳት ያስችላችኋል። እንደምታዩቸው ሁሎችም ወደ ቀኝ በኩል የተንሻፈፈ ነገር አላቸው። እግር አልነበራቸውም ወይም ደግሞ ወደታች የወረደ ምንም አይነት መስመር አልነበራቸውም። ይሄ መስመር እንዲጨመርባቸው ሆኗል። ስለዚህ በተመሳሳይ መንገድ እንደዚህ ቅርጻቸውን ቀየሩ ማለት ነው። እነዚህ ግማሽ ክብ ወይም ደግሞ እነዚህ ብራኬት ነገር ቅርጽ ያላቸው ረና ፈ የሚባሉ ፊደሎች ደግሞ ወደ ውስጥ ቆለፍ ነው ያለው። ከረና ከሪ ጋር ያለው ልዩነት አሁን ሪና ረ ተመሳሳይ ነው ብላችሁ ልታስቡ ትችላላችሁ። ይቺ ከዚች ጋር ላይ ወደ ውስጥ ሰብሰብ ብላለች ወይም ደግሞ ተቆልፋለች ወደ ውስጥ። ይችኛውም እንደዚህ ወደ ውስጥ አጠፍ ያለች ናት። ስለዚህ አጠፍ ወደ ውስጥ መስመራቸው ዘወር ያለ ነው። ይሄ ግን ሆሪዞንታል ወይም አግድም መስመር ነው የሆነው። ስለዚህ በዛ መንገድ በቀላሉ ለመረዳት ሞክሩ። ድምጻቸውን ደግሞ አሁንም ከኔ ጋር እየጠራችሁ ተለማመዱ። ሂ ሚ ሲ ዊ ጺ ኢ ሪ ፊ። አራተኛ ቤተሰቦቻቸው ጋር ስንመጣ እነዚህ ቅርጽ አልቦ ወይም ደግሞ እግር አልቦ የሚባሉ ፊደላት ጋር ስንመጣ መጀመሪያ እግር አልነበራቸውም። አሁን እግር ብቻ ነው የተጨመረላቸው። ሶስተኛ ላይ እግርና ወደ ቀኝ እግራቸውን ማንሻፈፍ። እዚህ ጋር ደግሞ እግራቸውን ብቻ ወደታች መሳብ፣ ምንም አይነት መንሻፈፍ ምናምን አያስፈልገውም። ቀጥታ መስመር ወይም እግር ወደታች መሳብ። ስለዚህ በዛ መንገድ እነዚህ ቅርጻቸውን በዛ መንገድ ቀየሩ ማለት ነው። እነዚህ ደግሞ ረና ፈ የሚባሉት እነዚህ ግማሽ ክብ ሆሄዎች ደግሞ የምታዩት የረ ጠመዝማዛ ነገር ራ፣ የፈ ደግሞ ፋ ወደታች የወረደ እግር ነው የተጨመረባት። እነዚህ ይለያሉ። ከነዚህ ወይም በተለየ ሁኔታ ነው ቅርጻቸው የሚቀይሩት። እነዚህ ሁለት ሆሄዎችን በትኩረት አይታችሁ እነዚህን ደግሞ ተመሳሳይነት ያላቸው ስለሆኑ እንደዚሁ ብቻ ለመረዳት ሞክሩ። በዚህ መንገድ በቀላሉ ማለት ነው። አሁን ድምጻቸውን ከኔ ጋር እየጠራችሁ ቅርጻቸውን በዚህ መንገድ ካያችኋቸው ድምጻቸውን ደግሞ ከኔ ጋር እየጠራችሁ ተለማመዱ። ሀ ማ ሳ ዋ ጻ አ ራ ፋ። አምስተኛ ቤተሰቦቻቸው ጋር እንምጣ። አምስተኛ ቤተሰቡ ሁሉም ፊደል የአማርኛ ፊደል አምስተኛ ሆሄ ከሆነ የሆነ ቁልፍ ወይም ደግሞ 00 በውጭ በኩል በቀኝ በኩል ይኖረዋል እያልኳችሁ ነበር። እነዚህ እግር አልቦ ፊደላትም እግርና በውጭ በኩል ቀለበት ነው የተጨመረላቸው። የመጀመሪያ ሆሄያት ላይ ምንም አይነት ወደታች የወረደ ነገር አልነበረም። አምስተኛ ጋር ስንመጣ ግን ወደታች ተጨማሪ ነገር እግር ነገር ተጨመረ። ከዛ እዚህ እግር ላይ 00 ተጨመረበት ማለት ነው። እነዚህም ብታዩቸው ካለው ከዚህ ከፊታቸው ላይ ነው ካለው ከመጀመሪያው መስመራቸው ላይ 00 ተጨመረበት። ብቻ ከሁሉም ላይ ይሄ 00 ነገር ከእግራቸው ላይ ተጨምሯል፣ በቀኝ በኩል በውጭ በኩል። ስለዚህ በዛ መንገድ ትኩረታችሁን በዛ መንገድ አድርጋችሁ በቀላሉ አምስተኛ ሆሄ ነው አይደለም የሚለውን መለየት ትችላላችሁ። አሁን ድምጻቸው ደግሞ ኤኤ የሚል አምስተኛ ሆሄ ጋር የድምፅ ቅላጼ አለ ብያችኋለሁ። እሱ ከዚህ ጋርም አለ። ከኔ ጋር እየጠራችሁ ተለማመዱ። ሄ ሜ ሴ ዌ ጼ ኤ ሬ ፌ። ከዛ ስድስተኛ ላይ ደረስን። ስድስተኛ ፊደላት ደግሞ ቅርጻቸው ምንም አይነት ተያያዥነት የለውም፣ የተለያዩ ናቸው። በራሳቸው ነው ቅርጻቸውን እየቀየሩ ያሉት። ምክንያቱም ለምሳሌ የሀ ቤተሰብ የራሱን ቅርጽ ነው የያዘው፣ የመ ቤተሰብም እንደዛው። ሌሎቹም ጋር ስንመጣ በራሳቸው ነው የራሳቸውን ቤተሰብ እየቀየሩ ያሉት። ስለዚህ ቅርጻቸው እያንዳንዱ የስድስተኛ ፊደል ቤተሰብ ይህን ያህል ግንኙነት የለውም። ድምጻቸው ግን ሁሎቹም የሚል ድምፅ ቅላጼ ያለው እሱ እኔ ጋር እየጠራችሁ ተለማመዱ። ህ ም ስ ው ጽ እ ር ፍ። ከዛ
ሰባተኛ ጋር ስንመጣም ሰባተኛ ቤተሰቦቻቸውም እንደዚሁ ትኩረት አድርጋችሁ እዩዋቸው። ወደታች የወረደ ነገር ወደ ግራ በኩል ስላሽ ነገር ነው፣ ወይም ደግሞ ጠመም ያለ ግራ አላቸው። እነዚህ ደግሞ ካናታቸው ላይ 0 ምናልባት ከአምስተኛ ቤተሰቦቻቸው ጋር የሚመሳሰሉባችሁ ሰዎች አላችሁ ወይም ልጆች አላችሁ። እነዚህ ከአምስተኛ ቤተሰቦቻቸው ጋር 0 ስላላቸው አምስተኛ ፊደሎች ናቸው ወይም አምስተኛ ሆሄዎች ናቸው ብላችሁ የምትጠይቁኝ ልጆች አላችሁ። እነዚህ ያላቸው ካናታቸው ላይ ነው፣ ከላይ ከራሳቸው ላይ ነው ዜሮአቸው የሆነው። አምስተኛ ግን በቀኝ በኩል በውጭ በኩል ከግራቸው ላይ ነው። ልዩነቱን እዩት። ይህ ከግረግሩ ላይ ነው፣ ይህ ደግሞ ከአናቱ ላይ ወይም በላይ በኩል ነው። ይህ በታች በኩል ነው 0 የሆነው። ሆ ስታዩት ራሱ ከአናቱ ላይ ነው የሆነው፣ ይህ ደግሞ ከእግሩ ላይ ነው የሚሆነው። ስለዚህ 0 አለ ወይም ደግሞ ቀለበት ካለው ሁሉም ፊደል አምስተኛ ፊደል ነው ብላችሁ መረዳት የለባችሁም። በቀኝ በኩል በውጭ በኩል ከእግራቸው ላይ 0 ከሆነ ነው አምስተኛ ሆሄ የሚሆነው። ይህንን በትኩረት እዩ። አሁን ሰባተኛ ቤተሰቦቻቸውን ከኔ ጋር እየጠራችሁ ድምፃቸውን ተለማመዱ። ሆ፣ ሞ፣ ሶ፣ ዎ፣ ጾ፣ ኦ፣ ሮ፣ ፎ። ስለዚህ በዚህ መንገድ በቀላሉ እየደጋገማችሁ እየጠራችሁ ቅርጻቸውንም ድምፃቸውንም በትኩረት እያያችሁ ሙሉ የአማርኛ ፊደላትን ቅርጽና ድምፅ ለመለየት ሞክሩ። እነዚህን ቅርጽና ድምፅ በቀላሉ ከያዛችሁ ምንም አይነት የአማርኛ ጽሑፍ ማንበብ ትችላላችሁ። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ከኛ ጋር ለመማር እንግሊዘኛን፣ አማርኛን፣ ሂሳብና ሌሎቹ እናንተ የምትፈልጓቸው ትምህርቶች ካሉ ደውሉልን። ስልካችን ታች ጠርዝ ላይ ያስቀምጠናል። በድጋሚ ላስታውሳችሁ፣ ባዮ ላይ ስገቡ ወይም ደግሞ መጀመሪያ ላይ ስገቡ ቪዲዮውን ስከፍቱት ራሱ የምታዩት ስልክ ቁጥር አለ። እሱን ሴቭ አድርጋችሁ ያዙና በዋትሳፕ፣ በቴሌግራም፣ በኢሞ እናንተ በምትጠቀሙበት ሶሻል ሚዲያ ደውሉልን፣ ሀይ በሉን ወይም ደግሞ ቮይስ አስቀምጡልን። እናንተ በሚመቻችሁ ሰዓት የምትፈልጉትን ትምህርት መማር ትችላላችሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።